በድንገት እና አብርሽ ቤት የፈነዳው ፈንጅ አልበርድ ብሏል ማለት ነው። እንግዲህ በሩታና በአብርሃም መካከል የፈነዳው ፈንጅ አልበርድ ብሏል ማለት ነው። መረጋጋት ጠፍቷል ማለት ነው። ነፃነት እያሰበችውም በአግባቡ አሳክታለች ማለት ነው። ነፃነት በዛ ታለቅሳለች፣ ሩታ በዚህ ታለቅሳለች። አብርሃም መሀል ላይ ትልቅ ጭንቀት ውስጥ ወድቋል ማለት ነው እና መፍትሄ አጥቷል ማለት ይቻላል። ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እንደተለመደው በሰዓቴ ማለት ነው በሌላ ቪዲዮ ይኸው ከች ብያለሁ። ሰሞኑን እንግዲህ በሩታና በአብርሽ እንዲሁም በነፃነት መካከል የተቀሰቀሰው ምን ልበል፣ ጸብ ልበል፣ እሳት ልበል ምናምን እና ዛሬም እንግዲህ አልበረደም ማለት ነው እና ሌላ ጣጣ ይዞ መጥቷል ማለት ነው እና አብርሃም ሩታ እንግዲህ ከአሁን በኋላ በቅቶኛል ብላ ሻንጣዋን ይዛ ወደ ቤተሰቦቼ ካልሄድኩ ብላለች። ምናልባት ሩታ አሁን የተማረች ይመስለናል። ከዚህም ፊት ያው ሲጣሉ እንግዲህ ሻንጣ መሳቧ የተለመደ ነው። ሆኖም ግን ሻንጣዋን ይዛ ወዴት ነው ሄደችው? ዛሬ ወዴት ነው የሚሄደው አለችው? ወደ ቤተሰቦቿ ማለት ነው። ከዚህም ፊት ታስታውሳላችሁ ነዳኒ ጋር ነበር የሄደችውና ለምን ሄደች ነዳኒ ጋር ብለን እኛም ስንወቅሳት ነበረና ዛሬ ግን ያ ነገር አስተምሯታል ብዬ አስባለሁ። የኦዲየንስም ቅሬታ በዛን ጊዜ የነበረው የእናንተም አስተያየት ሁሉ ማለት ነው እና ምናልባት አስተካክሏታል ብዬ አስባለሁ። ዛሬ ግን ወደ ቤተሰቦቼ ነው የሚሄደው ብላ ለመሄድ ተነስታለች። ሻንጣዋን ይዛ ወጥታለች ማለት ነው። ነፃነት በበኩሏ በጣም አብርሃም ባደረጋቸው ከትላንት ወዲያና አንድ ሁለት ቪዲዮ ሰርቶ ነበር እና እዛ ላይ ከኤፍሬም ጋርም ሆነው ሩታን ጠርተው የሰሯቸው ቪዲዮ ላይ በጣም ቅሬታ እንዳደረባት አብርሃም በነኛ በጣም ልብን በሚያቀልጡ የፍቅር ቃላቶች ስንት ነገር እንዳላለኝ ዛሬ ግን አላቃትም ብሎ ማለቱ በጣም አሳምሞኛል። ዛሬ እኔ ወድቅ ያለው የወደቀ ሰው እንግዲህ ብዙ ነገር ይበዛበታል ብላለች። በጣም እያለቀሰች ነው እንግዲህ ታማ ደግሞ ቤት ነው ያለችው እና በጣም የሚያሳዝን ነገር ነው። እሷ እዛ ታለቅሳለች፣ እዚህ ጋር ደግሞ ሩታ አብርሃም ልትረዳ አልቻለችም። አብርሃም መሀል ላይ በጣም ትልቅ ችግር ውስጥ ወድቋል ማለት ነው እና ቢያንስ አንደርስታንድ እንደሚያደርገው ሰው ያስፈልጋል። ኤፍሬም ግን በጣም ተበሳጭቷል እውነት ለመናገር በዚህ ሰዓት ላይ ስፔሻሊ በዛሬው ቪዲዮ በጣም ነው የተበሳጨው። ቲድ ነው ያለው፣ በቃ ቲድ ለሩታ ፍቀድላት ቲድ ነው ያለው እና አብርሃም ደግሞ ለምን አትረጅኝም? እውነት ለመናገር አብርሃም በጣም እየለመናት ነው እና አሁንስ ሩታ የእውነት ለመናገር ትልቅ ስህተት እየሰራች ይመስለኛል። ለምን አትረዳው? ከቡታጅራ አስመጣችው። አሁን ደግሞ ልትረዳው ፈቃደኛ አልሆነችም። ጭራሽ ከኔ ጋር አይደለም። ምናልባት እንግዲህ ያው እርግዝናውም ሊሆን ይችላል፣ የራሱ የሆነ ባህሪ ያለው እንደገና ደግሞ ይሄ ነገር ሲጨመርበት ያው ስሜቱ ሊሆን ይችላል። ግን በፍጹም ማለት ነው በቃ አብርሃምን ልትረዳው ፈቃደኛ አይደለችም እና እያንዳንዱ የምታያቸው ቪዲዮዎች እውነት ነው ብላ ነው እንግዲህ ነፃነት የምትልክላትን ቪዲዮ የእውነት ነው ብላ ነው ተቀብላ ቤቷን እየበጠበጠች ያለችው ማለት ነው። ሩታ በዚህ ሰዓት ላይ እኮ እሷ እንደዚህ አይነት ነገር ማሰብ ያለባት ሰዓት አይደለም። አሁን እንደ በፊቱ እንኳን አይደለም፣ ኃላፊነት አለባት። ልጅን የሚያክል ነገር መጥቷል። በዚህ ሰዓት ላይ ሻንጣ ይዞ እንደ በፊቱ መሮጥ እኔ ያስፈልጋል ብዬ አላስብም። አሁን በቃ እንደዛ መሆን አይደለም፣ ችግሮችን ለመፍታት ጥረት ማድረግ ነው እንጂ እንዴት ዛሬ ፎቶ ትልኮ ባለፈውም እንዳልነው በዚህ በሰለጠነ ዘመን ብዙ አይነት ቪዲዮዎችና ፎቶዎች የሚሰሩበት ዘመን ላይ አግኝታት አሁንም አብርሃት ነህ ምናምን ብላ እሷ በዛ ልክ ማሰብ ትክክል አይደለም። ነፃነት በቀን የምትለቃቸውን ቪዲዮዎች እያየች እሷ በዚህ ልክ አብርሃምንም ቤቷንም ምስቅልቅል ባታረግ ጥሩ ነው ብዬ አስባለሁ፣ እንደኔ ማለት ነው እና እስቲ ዛሬ ምን ተፈጠረ ቪዲዮን አብረን እያየን አስተያየት እንስጥበት። ምን ተፈጥሮ ነው? ሩታ ቤተሰቦቿ ጋር ስትሄድ ነው። ለምን የምትሄጂው? እረፍት ማድረግ ፈልጌ እና እረፍት ማድረግ ከፈለግሽ ማን ከለከለሽ? እዚያ አታርፍም እንዴ? ምክንያት ይሆናል ይሄ። እዛ ይሻለኛል፣ እዛ እስከምወልድ ድረስ እዛ ቆያለሁ ብዬ አስቤ እስከምትወልድ እንግዲህ እዛ ለመቆየት ነው ሀሳቧ ማለት ነው። የምትቆይ ይመስላችኋል? አይመስልም። ገና እኮ እንግዲህ ባለፈው ስንት ነው 3 ወር ምናምን አካባቢ ነው አይደል? አሁን ገና 6 ወር አካባቢ ልትቆይ ማለት ነው። ይሆናል
እስከምወልድ እዛ ቆያለሁ ብዬ አስቤያለሁ። እንዴ ምን ማለት ነው? እዛ መሆን በአንድ ጊዜ ወሰነሽ ነው እንዴ? ሳንነጋገርበት እንደፈለግሽ የምትወጪው? አይደለም እዛ መሆን ስላለብኝ ግዴታ። ሩታ ተነፋስ። እዚህ እያየህ እኮ ምንም ስነ ስርዓት የሚመስል ነገር እኮ አይደለም። እና ለእኔ ነግረሽኛል ማታ። እንግዲህ ቀድማ ልትሄድ እሷ አብርሃም ከውጭ ሳይመጣ ነው ለመሄድ የተነሳችው እና አቤል ነው ያስቀራት። እንግዲህ አቤል መጀመሪያ መነጋገር አለባችሁ የሚል ነው። በነገራችን ላይ መነጋገር ማለት ምን ማለት ነው ነው በባለፉት ቪዲዮዎችም ተነጋግረዋል ብዙ ማለት ነው። ኢቭን ማለት ነው በቪዲዮም ተነጋግረዋል። ከካሜራ ጀርባም እንግዲህ ጊዜ ነበራቸው። በእርግጠኝነት ሳይነጋገሩ ቀርተው ነው ብዬ አላስብም እኔ። ስለዚህ ለምን በዚህ ልክ እሷ ነገሮችን በጣም አክራ እንደያዘች እኔ አልተሽኛል። ልሄድ ነው ብለሽኛል። ተነስተሽ አሁን ያሰብኩበት እንዴት አስበሽ ከኔ ጋር ሳትነጋገሪ ትሄጃለሽ? ይቻላል ወይ? ባለትዳር ናችሁ፣ እንደፈለጋችሁ በፈለጋችሁ ሰዓት አስባችሁ ራሳችሁ ወስናችሁ የምትፈልጉትን ነገር ማድረግ ይቻላል። ስለዚህ የውሸት ነው እንዴ የተጋባችሁት? ምናልባት ነፃነት እንደምትለው አልተጋቡም፣ ውሸት ነው። ነፃነት ያለችው ይሄንን ነው። አልተጋቡም፣ ውሸት ነው። ቢጋቡ ኖሮ ዱባይ ላይ ሳይሆን ቤተሰብ ጋር ነበር ድግሱ የሚደገሰው ነው ያለችው። እሱ ነገር እውነት ነው እንዴ? ስለዚህ እያደረጉ ያሉት ነገር እሱ ነው የሚመስለው። ምክንያቱም እዚህ ብቻዬን ነኝ፣ አንተም የለህም። ምን ማለት የለህም ማለት ብቻዬን ነገሮችን መቋቋም አልችልም፣ ይከብደኛል። ያ ስለሆነ መሄድ አለብኝ። እኔ ትሄጃለሁኝ ቤት አይደል እንዴ ያለው? አልታየህም? ቤት የሆንክ መስሎክ ነው እኮ እንጂ እኮ የለህም። አንዳንድ ነገር በጣም ይቆሰቁሱ ሴቶች አሉ አይደል? እንደዚህ ማለት ነው። በቃ ነገር የሚባሉ ሰዎች አሉ አይደል? እንደዛ ማለት ነው። በቃ እያንዳንዱን ነገር በቃ ነገር መፍጠሪያ ብቻ። ምን አድርጌሻለሁ? ይናል እንዴ ሩታ በዚህ ልክ ለምንድነው ሰው ላይ የምትጨክኘው? እኔ እኮ አልጨከንኩም። አብርሃም እንግዲህ በጣም ለምኗታል። የእውነት ለመናገር ማለት ነው ለምን ትጨክኝብኛለች ብሎ መለመን በቃ በወንድ ልጅ ራሱ አስቡት፣ በጣም ከባድ ነው አይደለ? ወንድ ልጅ እንዲህ ሲለምን ማለት ነው። ሩታ ግን ምን ነክቷት ነው? በእርግጠኝነት ይሄ ከነፃነት ኬዝ ጋር የተገናኘ ብቻ አይመስለኝም። የሆነ ምክንያት ነው የሚመስለው አይደለ? ለመለያየት ምክንያት፣ ለመሄድ ምክንያት የምትፈልግ ነው የሚመስለው። እና ታዲያ እንዴ ቆይ ግን እኔ የምልህ ሁሌ ጮኸት ትችላለህ? ኧረ በስመ አብ ሁልሽ ምን ጮኩኝ? አሁን እኮ ቀስ ብለህ እኮ ቀስ ብዬ እኮ ነው እያወራሁሽ ያለሁት ሩታ። ከዚህ በላይ ምን ቀስ ልበል? ቅድም እንዳልኳችሁ ነገር ለመፈለግ ምክንያቶች ብዙ ጊዜ እንድናወራ እኮ ብዙ መንገዶችን ከፍቻለሁ እኮ በቃ ብዙ እኔ እኮ ማታም እየነገርኩሽ ነበረ። በቃ ብዙ የተዋሸ ነው ነገር አለ። ሁሉንም ነገር አትመኝ፣ የምታየው ነገር በሙሉ አትመኝ፣ የሚነገርሽን በሙሉ ነገር አትመኝ። እንዴ እዚህ ልክ አላወራንም። ቢኮዝ ባለፈውም የተፈጠረውን ነገር አይተሃል። ኤፍሬምም ነበረ ካሳየሁት በኋላ ምንም አላለም አይደል? ዝም ብሎ ነው ሄደው። ዝም ብሎ አልሄደም። በቃ መጨቃጨቅ ስለደበረው ነው። አዎ ኤፍሬም የእውነቱን ነው። አብርሃም መጨቃጨቅ ስለደበረው፣ ምክንያቱም ፎቶ እሷ ያሳየችው ፎቶ ፌክ እንደነበረ በደንብ አይቶ ነበረ። ምክንያቱም ያቅ ነበረ ኤፍሬም ማለት ነው። አንደኛ የተነሱበትን ቦታ ጭምር ያቅ ስለነበረ የበለጠ ጭቅጭቅ ላለመፍጠር፣ ላለመረጋጋት፣ ነገሩን አለመረጋጋት እንዳይፈጠር ምክንያት እንዳይሆን ነው ኤፍሬም ዝም ያለው እንጂ በእርግጠኝነት በእሷ አታሳቢ። አሁን እንደ ሩታ በጣም ትልቅ ነገር እኮ ተብሏል። በጣም ትልቅ ነገር። ያንን ግን አክሴፕት አላደረኩም ወይም አላመንኩኝም። ሁሉ ጊዜ ቪዲዮ ባየሽ ቁጥር ነው ጠባይሽ እየተቀያየረ ያለው። እሷ ቪዲዮ በለቀቀች ቁጥር እኔና የሷን ቪዲዮና ፎቶ ባየሽ ቁጥር ሌላ አይነት ባህሪ ነው እያሳየሽኝ ያለሽው። ለምን ይሆናል? ይሄንን ይኸውልህ ራስህ ማለት በቃ ለራስህ ምክንያት ሰጥተህ ራስህን ማሳመን የፈለግክበት ነገር ሊሆን ይችላል። እኔ እንደዛ አይደለም። በቃ አላወራንም፣ በደንብ አላወራንም፣ አልተግባባንም፣ ነገሮችን አልፈታንም። ስለዚህ ረጅም ጊዜያቶች ሆነውናል። አትሊስት አይ ቲንክ ሳምንት አይደል ነው ቀኑን በደንብ ማስታወስ አልቻልኩም። እየተጨናነኩኝ ስለሆነ ምን ይቻላል። ስለዚህ አስቡት እንግዲህ ሳምንት ከሆናቸው በሳምንት ውስጥ ይሄን ነገር መፍታት ካልቻሉ ኤፍሬም እንዳለው የእውነቱን ትሂድ፣ መፍቀር ነው በቃ ትሂድ እና ትየው በቃ ነገሮቹ ማለት ነው። በራሷ መንገድ ነገሮችን ለመፍታት ጥረት ልታደርግ አይደለ? በቃ ትሞክረውና ከዛም በኋላ ትመለስ በቃ። ምክንያቱም በዚህ ልክ እየተለመነች አይ በቃ እኔ መሄድ ነው ፈልገው ካለች እንግዲህ ምን ይደረጋል? እንግዲህ ሰው በልመና ማስቀረት አይቻልም፣ በፍቅር እንጂ ማለት ነው። ቤተሰቦች እስቲ እናንተ አስተያየት ስጡበት። ምን ቢሆን ይሻላል? እንግዲህ አብርሃም እየለመናት ነው በቃ ማለት እንዴት ያርግ ይሄ ልጅ ማለት ነው።
አንዳንዴ ከባድ ነው። ስለዚህ አማራጭ የሚሆነው መሄድ ነው። በዚህ ሰዓት እኔ ብቻዬን የማሳልፈው ነገር እኔ ነኝ የማውቀው። አንተ ኢቨን በደንብ የማሳልፋቸውን ነገሮች ራሱ አታውቅም። ይሄ ልጅ እንዴት ይወቅ? ምክንያቱም አንድ ሰው ባሳየነው ልክ ራሳችንን በነገር ነው ወይም ባሳየነው ልክ ነው ሊያውቅ የሚችለው አይደለ? እያንዳንዱ ነገር የምናደርጋቸውን ወይም ደግሞ በቃ ማለት እኛንን ያንን ነገር ልናሳየው የምንችለው። አንቺ ካላሳየሽው ሊያውቅ አይችልም። ተዋት። መሄድ ከፈለገች እኮ ትሄድ። አስጨንቃት እኮ አይደለም እዚህ ጋር ታስቀረታል። ኤፍሬም ምን እያልክ ነው? አቤል አንዴ በማያገባ አትግባ። እዚህ ውስጥ አንተ ራሱ አትግባ። ሲጀመር ትዳር ውስጥ ገብተህ አንተ መበጥበጥ የለብህም ወንድም። ምን አለ? በማያገባ አትግባ። እዚች ጋር ማንም ሰው ሊያስቀራት አይችልም። መሄድ ከፈለገች መሄድ ትችላለች። ምን እያልክ ነው? የሆነ ችግር አንተ ላይ አለ፣ የሆነ ነገር አለ። እሺ አንተ አሁን ምን ይሁን እያልክ ያለው? አብርሃም እየሰማኸኝ ነው? በቃ መሄድ ከፈለገች ትሄድ። የሰው ልጅ እኮ በግዴታ አስቀምጠው ምንም ነገር አትወስንም እኮ በቃ። አቤላ ልክ ነው። ምንም እንኳን ማለት ነው በሰው ትዳር ውስጥ ገብቶ መወሰኑ ከባድ ቢሆንም አንዳንድ ጊዜ ከአቅም በላይ ሲሆን እንደ ወንድም ደግሞ ምንም ማድረግ አይቻልም። ገብቷችኋል? ሞክሮ ይምጣ ያ ሰው ማለት በቃ ያስፈልጋል። በቃ ምክንያቱም እንዲህ በልመና ሊሆን አይችልም። ከዚህ ፊት ታስታውሳላችሁ ሩታ እንደዚህ አልመለስም ብላ ማለት ነው ማርክ እግሯ ላይ ወድቆ እቤት አመጣት። እንደዛም ሆኖ ሊያስተካክል አልቻለም ነበረ። መጨረሻ ላይ ከስንት ብጥብጥ በኋላ ጋሽዬ ነው መጥቶ እንግዲህ ነገሩን ለማስተካከል የሞከረው ማለት ነው። እና ሰው በልመና ማለት ነው በፍጹም ቴንክ ዩ ኤፋ ስለተረዳኝ አመሰግናለሁ። ስለዚህ ልሂድ ፕሊዝ። ይሄ እንዲፈጠር ያደረኩት አቤል አንተ ነህ። በቃ አንቺ ቆይ ፍላጎትሽ ምንድን ነው? በግድ እግርሽ ላይ ልውደቅልሽ ነው ነው? እንደዛ ነው ፍላጎትሽ? ኖ ምንም ግዳጅ የለብን። ማን አስገደደ? እና ታዲያ በቃ እያስረዳሁሽ እንኳን ለምን አይገባሽም? አይ ምን ነው ፈልገው በቃ እግሯ ላይ ብትወድቅ እንኳን የምትመለስ አይደለም ሩታ። ትረዳ፣ ለራሷ ነው ጊዜ ትረዳ። በቃ እንደዚህ ማለት እዚህ ጋር የሆነ ነገር ስላለ ምናምን አታስመስል። እሺ ነይ ቆይ እኔ እሸኛታለሁ። አትላፈጥ። እኔ ቤቷ አድርሻት እመጣለሁ። ሁልጊዜ ባይዘዌ አይታችሁ ከሆነ ከአብርሽ ጋር ስትጣላ አታስመስል ምናምን ትላለች። በጣም ያስመስላል ማለት ነው። አብርሃም ቀን ሲመጣ እኔ አስተካክለዋለሁ ሁሉንም ነገር። እኔ ከዚህ በላይ የማቃጥለው ታይም የለም አይደለም። 2 ቀን 2 ደቂቃ የለም። አንቺ አሁን እኔ ተረድቼሻለሁ። እየረበሸሽ ያለው ቀን በቀን እሷ የምትጭናቸው ቪዲዮዎች ናቸው አይደለ? እኔ እንደዛ ቪዲዮ አስፈራርተን የሆነ ነገር ልትላት ነው የፈለገው ምንም ነገር። እንግዲህ ተመልከቱ። እኔ አስተካክለዋለሁ ሲል እሷ በቃ አይ ልታስፈራራት ነው ምናምን እዛ ድረስ ማለት ነው። እሱ አስተካክላለሁ ካለ ማስተካከሉ ነው ወይስ ደግሞ እንዳይስተካከል ነው ጉዳዩ የምትፈልገው? የፈለገችውን ነገር የማድረግ ምንም ላስፈራራትም አልችልም። ግን ደግሞ እኔ መገናኘት ካለብኝ በአካል አግኝቻትም ቢሆን ማውራት ያለብኝ ነገር አወራታለሁ። እስከዛሬ አላገኘኋትም ያለክ ማን ነው? በእናትህ ልቀቀው አቤል። አንቺ ልታሳብጂኝ ነው እንዴ? በእናትሽ የእውነት አዎ፣ በእውነት ልታሳብጂኝ ነው በጣም። እስከዛሬ ስትገናኝ ለምን አይፈታውም ነበረ? አንቺ እኔ ከእሷ ጋር ተገናኝቼ አላውቅም። ችግር የለውም። የተዛሬ ማስተካከል ችል ነበር። ችግር የለውም። አንተ እዚህ ጋር ቆመህ አውራ። ከዛ እኔ የምፈጥረውን እፈጥራለሁ። ከባድ ነው የእውነት እንደዚህ መብቴ ማምጣት ማለት። እንደዚህ ያለ ሰው ዛሬ ቢስተካከል ነገ ያው ነው የሚሆነው ማለት ነው። አይስተካከልም እውነት ለመናገር ማለት ነው። እንደዚህ ያሉ ነገር መብቴ አያመጣም። በጭቅጭቅ ነው በቃ መሄድም ካለባት ሄዳ እኮ ከራሷ ጋር ተረጋግታ መምጣት ትችላለች። ምንድን ነው አንተ ይሄን ነገር እያስጨነቀ ያለው? ሁሌም የሆነ ነገር እኮ የሆነ ነገር እስኪ በራሷ ታድርግ፣ ፍቀድላት። እንዴ ለምን ነገር ታድርግ? በቃ እንዴ የሆነ ነገር አድርጋ ትምጣ እስኪ ተይው እንዴ። አንዳንድ ጊዜ ሰው ጊዜ ያስፈልገዋል። በቃ ይሞክር አየት ያርግና ከዛም በኋላ ቆም ብሎ ብቻውን ሆኖ ሲያስብ ምናልባት የትኛው ነው ትክክል የትኛው ነው ትክክል ያልሆነውን ነገር የሚለውን ነገር የሆነ ችግር የተፈጠረ ቁጥር ሁሌ አስፈላጊ ነው። የእውነት ኑሮ እንደዚህ እኮ አይኖርም። በቃ ኑሮ መኖር ከፈለገች በስነ ስርዓት ነው መኖር ያለባት እንጂ ሁሌ ሻንተ መሳብ አያስፈልግም። የሰማኸኝ ነው አይደል? አንተም እዚች ጋር ተለማምጠህ ማንንም ማኖር አለ የለብህም። እውነቱን ነው ኤፍሬም በትክክል ማለት ነው። ምክንያቱም በልምምጫ ምናምን ነገር ሊሆን አይችልም። በቃ ተለማምጣችሁ ህይወትን ትዳር ማለት በልምምጫ ሊሆን አይችልም። እንደዚህ እየለመናት ምን እያላት ከዚህ በላይ ምንም ሊያደርጋት አይችልም። እንደኔ ማለት ነው። መጀመሪያ አጥፍቶ ሊሆን ይችላል አብርሃም። አዎ በቃ ግን ይቅርታ እየጠየቃት ነው። ምክንያቱም ያለፈ ህይወት ነው። ደብቄሽ ነበር በቃ አለቀ። ያንን ግልጽ ነግሯታል ለምን እንደደበቃትም ማለት ነው። ስለዚህ ዛሬ ላይ መጥቶ ነገሮቹን ድብልቅልቅ ማድረግ አስፈላጊ ነው ብዬ አላስብም። የተወዳችሁና የተከበራችሁ ቤተሰቦቼ ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛ በያላችሁ በሰላማችሁ ብዝት ይበልላለኝ። ቻው